ኤኤምኤን ከአንበሳ ጋራዥ ጃክሮስ ጎሮ አደባባይ የተሰራው የኮሪደር መስመር ላይ ምን እንደሚመስል ሊያስቃኛችሁ ነው። በተለይ እነዚህ መስመሮች በጣም የተጨናነቀ መንገድ እንደነበረባቸው ይታወቃል። አሁን እንግዲህ መንገዶችም እንደዚህ ተስፋፍተው የንግድ ተቋማትም በዚህ መልኩ ተስፋፍተው ስራቸውን እያከናወኑ እንደሆነ ተመልክተናል። ከ800 በላይ የሆኑ የንግድ ተቋሞች የተሰሩበት መስመር ነው። የንግድ ተቋማትም እንቅስቃሴ እንደሚመስል ለመመልከት ችለናል። በተለይ እስኪ አጠቃላይ የንግድ ተቋማት እንቅስቃሴስ ምን ይመስላል የሚለውን ዞር ዞር እያለን እናስቃኛችሁ። የንግድ ስራችሁ ላይ ምን አይነት አስተዋጽኦ አድርጎላችኋል? ጊዜ የኮሪደር ልማቱ ከፍተኛ የሆነ የማህበረሰቡን መነቃቃት አስከትሏል። ተመስገን። ግን ያው አሁን ተስተካከለ በኋላ ደግሞ ያው መልሶ ማንሰራራት እየጀመረ ነው ያለው። የቅርብ ጊዜ እንትን ስለሆነ ታይሙን ለመገመት ያስቸግራል። አሁን ጥሩ ነው። እንደ አጋጣሚ ሆኖ ይሄ ስቴሽነሪ መሀል ነበር የነበረው። አሁን ወደ ጫፍ መጥቻለሁ። ቅኝታችን እንደቀጠለ ነው። ከአንበሳ ጋራዥ ጃክሮስ ጎሮ አደባባይ የለማ የኮሪደር ስራ ላይ በመስመሩ ያሉት ማለትም የኮሪደር ልማት መስመሩ ላይ ያሉት የንግድ ተቋማት እንቅስቃሴ ምን ይመስላል የሚለው ቅኝታችን እንደቀጠለ ነው። እስኪ አሁን ደግሞ በልብስ ሽያጭ ስራ ላይ የተሰማሩት የቡቲኮች የስራ እንቅስቃሴ ምን ይመስላል የሚለው እናስቃኛችሁ። በርካታ የንግድ ተቋማት አሉ። ከዛ ውስጥ ያንተ ሱቅ ይገኛልና እንዴት ነው? ያው ቆንጆ ሆኗል፣ መንገዱ አሪፍ ሆኗል። ከዛ በኋላ ሰው ደግሞ አሁን ማታ አለ ሰው በጣም ወክ የሚያረክ ሰው ምናምን መንገዱ ከተስተካከለ በኋላ ቆንጆ ነው የሆነው። ተቋርጦ ስለነበረ ሰው ፈርሷል በሚል ትንሽ ርቆ ነበር ሌላ ቦታዎች ምናምን ይሄድ ነበር። አሁን ግን እየተመለሰ ነው። ቆንጆ እየሆነ እየለመደ ነው። ምንም አይልም። አዲስ ነገር ሲሆን ሰው ለሰውም አዲስ ነው የሚሆነው፣ ስራውም አዲስ ነው የሚሆነው። ያው ገና መረጋጋት የሚያስፈልጋል፣ ትንሽ ማስለመድም። ሰው ደግሞ ሱቆቹ ደግሞ ቆንጆ ሆነው ተሰርቷል። እይታም ውስጥ ይገባሉ። አሪፍ ነው። ደንበኛው ወደ ማፍራቱ የነበረም ደንበኛ ወደ መመለስ ይሄዳል ማለት ነው። የነበሩትም አሁን እየተመለሱ ነው። አዲስ ሰውም ደግሞ ያው አይቶ ነው ካሁን በኋላ ያለው ነገር እያየ ነው። አዲስ ነገር አለ በሚለው ደግሞ ሰው ወደ በነበረበት እየተመለሰ ነው ያለው። ስለዚህ ቆንጆ ደንበኞች እየመጡ ነው። አዲስም ደንበኛ አለ። የበፊቶቹም ጠፍታችሁ ነበር ምናምን እያሉ አሁን እየተመለሱ ነው ያሉት። ቅኝታችን እንደቀጠለ ነው። አሁን ደግሞ የነዚህ ፋስት ፉድ የሚባሉ ወይም ደግሞ የቁርስ ሽያጭና የቡና ስራ ላይ ከተሰማሩ የንግድ ተቋማት ጋር ቆይታ እናደርጋለን። አሁን እንግዲህ የዚህ የኮሪደር ልማት ከተሰራ በኋላ እዚህ መስመሮች ላይ እንደዚህ በአዲስ መልክ የተገነቡ ሱቆች ናቸው። እነዚህ እንዴት ነው አሁን ያለው የንግድ እንቅስቃሴ? አሁን ያለው ላይ በተለይ የመንገድ መብራቶችም ሌሎች መስፋፋት ሰው በተጠቃሚነት የበለጠ ተጠቃሚ እንዲሆን አድርጎታል። አሁን በፊት ምናልባት የገበያ እንቅስቃሴ ትንሽ ሊሆን ይችል ነበር በዚህ በእኛ መስመር ላይ። አሁን ላይ ያለው ግን እያንዳንዱ ሰዎች የሚሰሩት ገበያ እንቅስቃሴ ከበፊት ሻላለ ነው ያለው። ስለዚህ የኮሪደር ልማት የተሰራባት መስመር የተሻለ የቢዝነስ እንቅስቃሴ አለው ብሎ መናገር ይቻላል። በጣም አለው። ምክንያቱም በፊት ሩቅ ቦታ ሄዶ ይገባይ ነበር ሰው። አሁን ላይ ግን በዛው አጠገብ ላይ አብዛኛው የስራ መስኮች ስለተፈጠሩ የስራ ሱቆች ስለተፈጠሩ መገበያየት ስለሚችሉ ቅርብ ቦታ ስላለ ማንኛውም ነገር ካለው ከገበያም አንፃር ስታይ እያንዳንዱ ለምሳሌ ከምግብ ነክ ነገር ከተለያየ ነገሮች ከእቃ ከምናምን አንፃር በጣም በፊት ከነበረው እንደውም አሁን በተሻለ ሁኔታ ላይ ነው ያለው። የኮሪደር ልማት ከተሰራ በኋላ አሁን ያለው የንግድ እንቅስቃሴ የእናንተ ተቋም ላይ ምን ይመስላል? ከጊዜ በፊት የነበረው ቤቶች ወይም ደግሞ የሆነ ትፍትፍ ያለ በካርቶን በኮመርሳቶ በተለያየ ነገሮች የተሰሩ ነበሩ ከአመት በፊት ማለት ነው። ዛሬ ላይ ግን በኮሪደሩ መሰረት ደረጃውን የጠበቀ ሲሰራ እንደዚህ ሆኖ ውብ ሆኖ ይታያል ቤቶቹ ማለት ነው። እና ይሄ እንደው አይደለም ሀገር ውስጥ የውጭ ነው ዜጎች ቢመጡ ለጉብኝት የሚገቡበት አንፃር ነው የሚታየው።